እንደ ፈረንጆቹ አቆጣጠር በ1947 ዓ.ም ታሪኩ ይጀምራል። አንከር የነበረው አንዲ ድፍሬን የተባለ ሰው ወደ ሾሻንክ ስቴት ፕሪዝን ይላካል። እዚህ እስር ቤት የተገኘው ሁለት ሰው ገለሃል ተብሎ ነው። የመጀመሪያው ባለቤቱን ሲሆን ሁለተኛው ደግሞ የባለቤቱን የድብቅ ፍቅረኛ፣ ሁለቱንም ገለሃል ተብሏል። የተፈረደበትም ፍርድ ለእያንዳንዱ ግድያ 2 ጊዜ የዕድሜ ልክ እስራት ነበረ። ታዲያ ለምንድነው የገደላቸው የሚለውንም ሲያጠኑ በሁለቱ ሰዎች መካከል በባለቤቱና በሷ ድብቅ ፍቅረኛ መካከል የነበረውን የፍቅር ታሪክ ስለሰማ ስላወቀን የገደለው አሉ። ይህንን ወንጀል ግን አንዲ የተባለው ግለሰብ በፍጹም አላደረገም። እሱ እንደገደለ የሚያሳይ ምንም አይነት መረጃ ባይኖርም በቃ ያለው ሰው ሊጠረጠር የሚችለው እሱ ነው። ስለዚህ ዳኛው እሱ ላይ ይፈርድበታል። ምንም ያላረገው ባንከር በቀጥታ ወደ ሾሻንክ እስር ቤት ውስጥ ይሄዳል ማለት ነው። የማ ታሪክ ነው ብላችሁ ተጠይቁ ይሆናል። የዛሬው ቪዲዮ የሚሆነው The Shawshank Redemption ስለተሰኘ ፊልም ይሆናል። በዚህ ፊልም ውስጥ ዋናው ገጸ ባህሪ አንዲ የተባለ ባንከር ነው። ፊልሙም ሲጀምር አሁን በነገርኳችሁ መንገድ ነው የጀመረው። ስለዚህ ከፊልም ውስጥ ምንድነው መረዳት የምንችለው? አንዳንዶቻችን ያልጠበቅነው የህይወት እጣ ፈንታ ደርሶብን ቢሆንስ? ወይንም ደግሞ ምናልባት ፐርፐሴ ምንድነው? የህይወት ዓላማ ምንድነው እያልን የምንጠይቅ ቢሆንስ? ምናልባት መልሱን በዚህ ፊልም ውስጥ እናገኘው ይሆናል። ታዲያ አንዲ ድፍሬን ልክ እንደ ሌሎች እስረኞች በባስ ውስጥ ከነሱ መካከል አንዱ ሆኖ እዛ እስር ቤት ውስጥ ይደርሳል። ነፃነት የሚባል ነገር ቀርቷል። ወደ ኋላ መመለስ አይችልም። አብረውት ከመጡት እስረኞችን መካከል ምናልባትም እስር ቤት የሚበጃቸው ብዙ ሰዎች ይኖሩ ይሆናል። ነገር ግን ምንም ቢሆን ለሁሉም ሰው አዲስ ነው። ሁሉም ሰው በ4 ግድግዳ መሃል ተከቦ ቁጭ ማለትን መልመድ አለበት። አዲሱ ህይወት እሱ ስለሆነ የገቡበት እስር ቤት በጣም ጥብቅ ነው። ጥብቅ ከመሆኑም የተነሳ የሚበሉበትን ሰዓት አያውቁም። መጸዳጃ ቤት መሄድ እንዳለባቸው አያውቁም። አርጉ ሲባሉ ብቻ ነው የሚያደርጉት እንጂ ምንም በምርጫቸው የሚያደርጉት ነገር የለም። የራበው ሰው ምግብ ልብላ ብሎ ቢያስብም እንኳን ምግብ አይቀርብለትም። የእስር ቤቱ ተቆጣጣሪ የሆነው ካፕቴን ሃድሊ እኔ በመረጥኩት ሰዓት እንጂ እናንተ ስላማራችሁ የምታገኙት ምንም አይነት ነገር የለም ብሎ እቅጩን ነግሯቸዋል። ስለዚህ አሁን የገቡት እስር ቤት ውስጥ ነው። እስር ቤት እንዲህ እንደምታስቡት ቀላል አይደለም። ፌት ወይንም ደግሞ ዕጣ ፈንታ የምትሏት ነገር በሰው እጅ ላይ ነች። ስለዚህ እዛው እስር ቤት ውስጥ ህይወታችሁ ቅዠት ቢሆንባችሁ፣ ህይወታችሁ ቢከብዳችሁ ምንም ማድረግ አትችሉም። ሲኦል ውስጥ እንዳላችሁ ቁጠሩት። በቃ ከሲኦል መውጣት አትችሉም ከተባላችሁ እዛ ውስጥ እንዴት መቀመጥ እንዳለባችሁ ማወቅ ብቻ ነው ስራችሁ። ታዲያ በመጀመሪያ ቀን ከመጡት እስረኞች መካከል ፋራስ ተብሎ የሚጠራው አንዱ እስረኛ እንዲሁ እናቴ ናፈቀችኝ፣ ወደ እናቴ መልሱኝ እያለ ማታ መጮህ ሲጀምር በካፕቴን ሃድሊ ተቀጥቅጦ ለክፉ ድብደባ የደረሰበት አጋጣሚን መመልከት እንችላለን። ታዲያ ማንም ሰው እስር ቤት መግባት እንደማይመኝ እናውቃለን። ከማንም ሰውም በላይ ግን አንዲ ድፍሬን ካጋጠመው በጣም መጥፎ ሊለው ከሚችላቸው ነገሮች ውስጥ አንዱ ይሄ ነበረ። እንደምታዩት እድሜው ያን ያህል የገፋ አይደለም። በተጨማሪም አይምሮው ጥሩ ነው። በደንብ ያጥና የተማረ የተባለ ሰው ነው። ባንከር ነበር። ነገር ግን በምንም ሁኔታ ሊቀይረው አልቻለም። እዚህ ምድር ላይ በመፈጠሩ የተነሳ የመጣበት ዕጣ ፈንታ ነው። ስለዚህ ምንም እንኳን ተገቢ ባይሆንም ለሱ አንፌር ቢሆንም ምንም ማድረግ አይችልም። ስለዚህ አሁን አንዲ ድፍሬን አዲሱን ህይወቱን እዚህ መጀመር አለበት። ፍሪደም በሌለበት፣ ነፃነት በሌለበት ቦታ ውስጥ እዛችው ራሱ የፈጠራት ነፃነት መምጣት አለባት። ምክንያቱም ይህ አዲስ ህይወቱ ሊሆን ነው። ስለዚህ እንዴት ነው እዚህ የምኖረው? ስኖርስ ሌሎችን እንዴት ነው ማናገረው? በጥሩ መንገድ ወይስ በመጥፎ? ጊዜዬንስ ምን በማድረግ ባሳልፍ ይሻላል? እነዚህን ሁሉ ነገር መጠየቅና ማወቅ አለበት። እዛ ያለው ለዕድሜ ልክ እስራት ስለሆነ ዕድሜ ልክ እንደተፈረደበት ሰው አርፌ ቁጭ ልበል ወይንስ ደግሞ ከዚህ እስር ቤት ከሚባል ነገር ውስጥ በሌላ ዳይሜንሽን ራሴን ነፃ ላደርግ ብሎ ማሰቡ አይቀርም። ልክ እንደ አንዲ ሁሉ የታሰሩ በጣም ብዙ ሰዎች አሉና እነሱ ኮፕ ያደረጉበት ፍርዱን ለመቋቋም የመረጡበትን መንገድ ማየት እንችላለን። እዛው እስር ቤት ውስጥ ዘ ሲስተርስ የሚባሉ አሉ። ወንዶች ናቸው፣ ነገር ግን እዛ ውስጥ የታሰሩትን ወንዶች የሚያሰቃዩ ናቸው። በመደብደብም ሆነ ጾታዊ ትንኮሳ በማከናወን እነዛን የታሰሩትን አዳዲስ የተባሉትን እስረኞች በማሰቃየት ስም ይወጣላቸው ናቸው። ዘ ሲስተርስ ብለው ለራሳቸው ስም የሚያወጡት ለማላገጥ ያህል ነው። ወደ ሌላ እስረኛም ስንሄድ በፊልም ውስጥ ብሩክስ ሃትላንድ የተባለን አንድ እስረኛ እናገኛለን። የእስር ቤቱ የቤተ መጻሕፍት አለቃ ሆኖን ነው የሚያገለግለው። የፈርኒቸሮቹ አንድ አካል ሆኗል ማለት ይቻላል። እንዲህ እያለን አንድ ኢንትረስቲንግ የሆነ ገጸ ባህሪ እናገኛለን። ሬድ የተባለ ሰው አለ። ይህንንም ገጸ ባህሪ የተጫወተው ሞርጋን ፍሪማን ነው። ባንከሩ ደግሞ አንዲ በሌላኛው ጎን አለ። ስለዚህ እነዚህን ሁለት ካራክተሮች፣ ሁለት ገጸ ባህሪዎች እንመለከታለን። ታዲያ ከሬድ ስንጀምር
ሬድ እዛ እስር ቤት ውስጥ ከቆየ በጣም ረጅም ጊዜ ነው። ቢያንስ 20 ዓመት ቆይቷል። ለምንድን ነው የታሰረው ካላችሁ በግድያ ወንጀል ነው። ታዲያ በፊልሙ ላይም ከአንዲ ጋር በጣም ጥብቅ የሚባል ጓደኝነት እንደመሰረቱ ያሳያል። ታዲያ ሬድ የሚባለው ግለሰብ እዛ 20 ዓመት እንደቆየ ትልቅ ሰው እንዴት አይነት ካራክተር አለው ብላችሁ ካስባችሁ ፋክትን የሚቀበል ነው። በየጊዜው በምህረት ለመለቀቅ አፕላይ ማድረግ ይችላል። ታዲያ ለዚህ አፕሊኬሽንም ሁሌ በቀረበ ቁጥር ኤክስፔክት የሚያደርገው ወይንም የሚጠብቀው ነገር ሪጀክሽን ወይንም ደግሞ እምቢ እንዲሉት ነው። እዛው እስር ቤት ውስጥ እንደሚሞት አስበው የሚኖር እስረኛ ቢኖር ሬድ የተባለው ገጸ ባህሪ ነው። ታዲያ ለዚህ ፓሮልም በቀረበ ቁጥር ሁሌም ቢሆን የሚሞክረው ሙከራ መለቀቅ የሚፈልግ እስረኛ የሚሞክረው ሙከራ አይደለም። እሱ ጉዳዩ አይደለም ማለት ይቻላል። ለሱ በየጊዜው ማድረግ ያለበት ነገር ስለሆነ ግዴታው ስለሆነ የሚያደርገው ነው እንጂ ባይመጣም ደስተኛ ነው። ልክ ከዚህ ፓሮል በኋላ ይወጣና ሴም ኦልድ ሺት ዲፍረንት ዴይ እያለ ሲያወራ ይሰማል። ይህ ማለት ተመሳሳይ አስቀያሚ ነገር ግን የተለየ ቀን እያለ ነው ለሌሎች እስረኞች የሚነግራቸው። ይህንንም የሰማው እስር ቤት ውስጥ ያለው አንዱ ገጸ ባህሪ እኔም ነገ እምቢ እባላለሁ፣ ሪጀክሽኔን ነገ እቀበላለሁ ሲል ይመልሳል። ታዲያ ሬድ የተባለው ገጸ ባህሪ እዛ እስር ቤት ውስጥ ረጅም ጊዜ ቆይቷልና የሚከበር አይነት ሰው ነው። የሚፈልገው ነገር እስር ቤት ውስጥ ይመጣለታል። ሲጋራ፣ ፖስታዎች ወይንም የጥርስ ብሩሽ፣ የፈለገው ነገር በሌሎች እስረኞች በኩል እጁ ላይ ይገባል። የራሴ የሚላቸውን ቡድኖች አሉት። የራሱን ጓደኞች ሁሌም ከራሱ ጋር ነው የሚያቆያቸው። እንደነ ብሩክስና ሄይውድ የመሳሰሉ እስረኞች ሁሌም ቢሆን ካጠገቡ ናቸው። የቡድኑ መሪ ሆኖ ነው የሚያገለግለው። ሰዎችም በትልቁ ያከብሩታል ማለት ይቻላል። አይደለም እስረኞቹ፣ እዛ ውስጥ ያሉት ጋርዶች ወይንም ደግሞ ጥበቃዎች ሁላ ለሱ ያላቸው አክብሮት ሁሌም ቢሆን ከፍ ያለ ነው። ምን ማለት እንዳለበት፣ መቼ መናገር እንዳለበትና ምን መናገር እንደሌለበት ለይቶ የሚያውቅ ሰው ነውና ሁሌም ቢሆን ይከበራል። ታዲያ አንዲ ያ ባንከርም እዛ እስር ቤት ውስጥ ነው ብያቸዋለሁ። እሱም የሚያጋጥመው ትልቅ የሚባል መከራ አለ። ሲስተርስ የተባሉ ግሩፖች አሉ ብያቸዋለሁ። ወንዶች ናቸው፣ ነገር ግን እዛ ውስጥ ያሉትን እስረኞች በጾታዊ ትንኮሳም ሆነ በድብደባ እያሰቃዩ የሚያስለቅሱ ወይንም መከራ የሚያበሉ ሰዎች ናቸው። ታዲያ የመከራውም ተቋዳሽ የነበረው አንዲ ነበረ። ልክ እንደ ሲሲፈስ ሁሉ የራሱን መከራ እንደምንም ብሎ መወጣት ነበረበት። አክሴፕተንስ ያስፈልገው ነበረ። መከራውን ተቀብሎ በቃ የትም መሄጃ የለኝም ማለት ይችላል። ነገር ግን አንዲ ሁሌም ቢሆን በውስጡ አንድ ነገር ነበረው። ሆፕ የሚባል ተስፋ የሚባል ነገር አለው። ታዲያ ምን ያህል ተስፋ እንዳለው ሄዶ ለሬድ ይነግረዋል። ሬድ ደግሞ በዚህ ደስተኛ አልነበረም። ወዲያውኑ ተስፋ የሚለውን ቃል ከአፍ ላይ በተጨማሪም ከልብ ውስጥ ልታወጣው ይገባል አለ። ለምን ብሎ ሲጠይቀው ተስፋ በጣም አደገኛ ነች፣ ምናልባትም ጤነኛ የሚባለውን ሰው እብድ ታደርግ ይሆናል፣ በውስጥህ የሚለውጥልህ ምንም ነገር የለም፣ ብትለምደው ይሻላል አለው። ታዲያ በሬድ ንግግር እንደምንረዳው ከሆነ ሬድ ምን አይነት ሰው እንደሆነ ማወቅ እንችላለን። በተስፋ ያምንም የተጣለበትን ሊሚቴሽን እሰይ ብሎ የተቀበለ ሰው ነው። እዚህ እስር ቤት ውስጥ ትታሰራለህ፣ ከዚህ እስር ቤት ውስጥም ለዘላለም አትወጣም ተባለ። እሱም አምኖ ቁጭ ያለ ሰው ነው ማለት ነው። እያንዳንዱ እስረኛ እዛ እስር ቤት ውስጥ የሚቆይበት ነገሩን የሚለምድበት የራሱ መንገድ አለው አላልኳችሁም? የሬድ መንገድ ታዲያ ይሄ ነበረ። ታዲያ ሬድ ላይ ልንፈርድበት አንችልም፣ ምክንያቱም ያጋጠመውን ነገር እንደ እውነት አድርጎ እየተቀበለ ነው። አንድ እስረኛ እስር ቤት ውስጥ እንዳለ መቼስ መካድ የለበትም። እኛም በዚህች ህይወት ውስጥ ምናልባትም እስር ቤት ውስጥ ላንገባ እንችላለን እንጂ የህይወት ፋክቶች በህይወታችን ውስጥ አሉ። እነዛን ፋክቶች መቀበል ይጠበቅብናል። ታዲያ ከሬድ ልንለይ ብንሞክር የምንለየው ከዚህ ፋክት ጋር ከዚህ እውነታ ጋር እንዴት ሪሌት ማድረግ እንዳለብን ማወቅ ነው። ስለዚህ አሁን ምናልባትም ፍሪደም ማለት ነፃነት ማለት የሊሚቴሽን አለመኖር የገደብ አለመኖር ሳይሆን ገደቡን የምንመለከትበት መንገድ ነው። ታዲያ ሬድ የተባለው ገጸ ባህሪ ለምንድን ነው ሆፕን ወይንም ተስፋን ያልፈለገው? ሆፕ ውስጥ ወይንም ደግሞ ተስፋ ውስጥ ሰርቴኒቲ የሚባለው ነገር የለም። ሁሌም ቢሆን እርግጠኛ ሆናችሁ የምትሄዱበት መንገድ አይደለም። ልፈታ እችላለሁ በሚል ጉጉት ሁሌም ቢሆን እዛ ቦታ ላይ ሲደርስ አትፈታም መባሉ ለሱ ህመምን ያመጣበታልና እኔ ከዚህ በኋላ አልፈታም ብሎ እያሰበ የራሱን ህይወት እዛችው እስር ቤት ውስጥ እንዴት መኖር እንዳለበት ወስኖ የኖረ ሰው ነው። ምንም እንኳን እስር ቤት በጣም አስቀያሚ ቢሆንም ይህንን የእስር ቤት ህይወት እለምደዋለሁ ብሎ ቁጭ አለ። ቢያንስ እዚህ የእስር ቤት ህይወት ውስጥ ምንም አይነት አንፕሬዲክቲቢሊቲ የለም፣ ወይንም ሳትገምቱት የሚፈጠርባችሁ ነገር የለም። ሁሉም ነገር ፕሬዲክቲብል ነው፣ ይገመታል። ወደፊትም የሚያጋጥማችሁን ነገር ደግሞ የምትገምቱ ከሆነ ዲስአፖይንትመንት የሚባለው ወይንም መከፋት የሚባለው ነገር ከፊት ለፊታችሁ አይመጣም ማለት ነው። ስለዚህ ሬድ እንዴት ነው የኖረው ካላችሁ በቃ ሊፈታ በፍጹም እንደማይችል ሰው እስር ቤት ውስጥ እንደሚቀር ሰው እያሰበ ነው የኖረው።
ታዲያ እዚህ ጋር አንድ ጥያቄ መጠየቅ አለብን። ሬድ ምርጫ ነበረው ወይ? እንደዛ ከማሰብ ውጪ ሌላ አማራጭ ነበረው ወይ ካላችሁ ወደ ባንከሩ ወደ አንዲ ዱፍሬን እንሄዳለን። አንዲ ዱፍሬን ወደዛ እስር ቤት ውስጥ ከገባ ቀን ጀምሮ ዝምተኛ የሚባለው እስረኛ እሱ ነበረ። በጣም ትንሽ ቃላቶችን ነው የሚናገረው፣ እሱም ደግሞ አስፈላጊ በሆነበት ሰዓት ላይ። ታዲያ እዛ እስር ቤት ውስጥ በገባ በአንድ ወር ውስጥ ግን ወደ ሬድ ጠጋ ብሎ አንድ ፌቨር ወይንም አንድ ውለታ ዋልልኝ ይለዋል። ሬድ ምን ልታዘዝህ ሲለው ሮክ ሃመር እፈልጋለሁ ብሎ ጥያቄውን ያቀርባል። የድንጋይ መዶሻ እንደማለት ነው። ድንጋይን እየሰበረ የሚያልፍበትን መዶሻን የፈለገው። ለምን ተብሎም ሲጠይቅ ጂኦሎጂካል ኢንትረስት አለኝ፣ ስለ ጂኦሎጂ ባውቅ በጣም ደስ ይለኛል፣ በትርፍ ጊዜ ሳደርገው የሚያስደስተኝ ነገር ነው ብሎ መለሰ። ታዲያ አሁን ሬድ የተባለው ገጸ ባህሪ አንዲ ዱፍሬንን ዲፋይን አድርገው ወይንም ደግሞ ፍቺ ያምጣለት ምን አይነት ሰው ነው ብላችሁ ብትጠይቁት እስር ቤት ውስጥ መሆን ያልነበረበት ሰው ብሎ ይመልስላቸዋል። ምክንያቱም ሁሌም ቢሆን አይምሮ ውጪ ላይ ነው። እዛ ውስጥ ካሉ እስረኞች ሁሉ ራቅ አድርጎ ማሰብ የሚችለው አንዲ ነበረ። ታዲያ አንዲም የመጀመሪያ 2 ዓመት እዛ እስር ቤት ውስጥ ሲያሳልፍ በመከራ ብቻ ነበር የተከበበው ማለት ይቻላል። ምክንያቱም ሲስተርስ የሚባሉ ግሩፖች፣ ቡድኖች አሉ ብያቸዋለሁ። እነዚህ ሰዎች ሴክሹዋሊ አቢዩዝ ሲያደርጉት፣ ጾታዊ ጥንኮሳ ሲያደርሱበትና ሲደበድቡት ነው ያከረሙት። ስለዚህ የመጀመሪያው 2 ዓመት እስር ቤትን የጠላበት ዘመን ነው ማለት ይቻላል። ቀስ በቀስ ግን አንዲ እና ሬድ ጓደኛ ማቾች እየሆኑ መጡ። ስለዚህ አንዲ ከሬድ እና ከቡድኑ ጋር መዋል ጀመረ። ታዲያ በአንድ አጋጣሚ ላይም ሬድ እና ጓደኞቹ አንዲንም ጨምሮ ማለት ነው የእስር ቤቱ ጣሪያ ላይ አንድ ስራ መስራት እንዳለባቸው ከጥበቃዎቹ ይነገራቸዋል። ስለዚህ እላይ ሆነው መስራት ያለባቸውን ስራ ይሰራሉ ማለት ነው። አሁን አንዲ ቢያንስ ከለመደው ቦታ ዞር ብሎ ራቅ ብሎ ቆሟል። እንደ ድሮ ሲስተርስ የተባሉት ሰዎች መጥተው አሁን እዚህ ቦታ ላይ ሊደበድቡት አይችሉም። ስለዚህ ለሱ እንደ እረፍት ወይንም እንደ ማረፊያው ቦታ ነው። ታዲያ ምንም እንኳን ጣሪያ ላይ ስራ ቢሰሩም በጣም ከፍተኛ ጥበቃ ያለበት ቦታ ነው። በተጨማሪም ሁሉም ሰው የሚፈራው ካፕቴን ሃድሊ አለ። እዚህ ጋር ነው እንግዲህ አንዲ ምን ያህል ሪስክ ቴከር እንደሆነ የምንመለከተው። ምክንያቱም ከባድ የሚባል ህይወቱን አደጋ ላይ ሊጥልለት የሚችል ነገር ነው ያጋጠመው። ምን ካላችሁ ቀጥታ ወደ ካፕቴን ሃድሊ ሄድና ያለብህን የታክስ ችግር፣ የፋይናንስ ችግር እኔ እቀርፍልሃለሁ ብሎ ቃል ይገባለታል። ታዲያ ካፕቴን ሃድሊም እሱን ከጣሪያው ላይ ሊወረውረው በወሰነበት ሰዓት ላይ እንደምንም ብሎ አንዲ እሱን ሊያሳምን ቻለ ማለት ነው። በምን ተስማሙ ካላችሁም የካፕቴን ሃድሊን የታክስ ኢሹ ወይንም የታክስ ችግር አንዲ ሶልቭ እንዲያደርግ እንዲፈታ ተሰጠው። ነገር ግን በምትክ ምን ትፈልጋለህ ሲባል ለእኔና ለጓደኞቼ ቢራ እፈልጋለሁ አለ። እንግዲህ ባንከሩ አንዲ ምንም አይነት መጠጥ ጠጥቶ አያውቅም። ነገር ግን ለጓደኞቹ ቢራን ማስመጣት ቻለ። ታዲያ ሬድ የተባለውም ገጸ ባህሪ አንዲ ቅድም ያደረገውን ነገር ለምን እንዳደረገ ይጠይቀዋል። ጓደኞች ማፍራት ስለፈለክ ነው ወይንስ ደግሞ ጋርዶቹን ማስደሰት ስለፈለክ ነው? አሊያም ደግሞ ኖርማል እንደሆነ ተመልሰ ትክክለኛ የባንከርነት ስራህን እንደምትሰራ ለማሰብ ፈልገህ ነው ወይ ብሎ ይጠይቀዋል። ነገር ግን በሌላ መንገድ ይህንን መመልከት እንችላለን። አንዲ እዛ እስር ቤት ውስጥ ካለ እንደ ማንኛውም እስረኛ በላይ እንደሆነ ራሱን ያሳየበት መንገድ፣ በተጨማሪም ታርጌት ከመሆኑ ሲስተርስ የተባሉ ግሩፖች እሱን ተመልክተው እንደብድበው ከማለትም ራሱን ያራቀበት ነው። ምክንያቱም ከካፕቴን ሃድሊ ጋር ዲል አለው፣ ማለትም የተስማማ ሰው። ስለዚህ ያስቸገሩትን ሰዎች ሄዶ ለካፕቴን ሃድሊ መናገር ብቻ ነው ለሱ የሚያስፈልገው ማለት ነው። ታዲያ ከካፕቴን ሃድሊ ጋር ስለተስማማ ብቻ ጠላት የነበረውን ሰው ወደ አላይ ወደ ወዳጅነት አመጣው። ሌላ የታክስ ኢሹ የነበረበት እዛው እስር ቤት ውስጥ ስልጣን የነበረው ሳሙኤል ኖርተን የተባለ አንድ ግለሰብ ነበር። አንዲ እሱንም ሲያገለግለው ነበር። በምን መልክ ካላችሁ ገንዘብ የሚያሸሽበትን መንገድ ያሳየውና እንዴት አድርጎ ሳይያዝ መሄድ እንዳለበት ሁሉንም ምክር ይሰጠው ነበር። ስለዚህ 2 ወዳጆችን አፈራ ማለት ይቻላል። ታዲያ አሁን እዛ እስር ቤት ውስጥ ረጅም ጊዜን እያሳለፈ ነው። አንዲም አንዱ ነባር ከሚባሉት እስረኞች መካከል አንዱ ሆነ ማለት ነው። እንደተለመደው አዳዲስ የሚባሉ እስረኞች ወደዛ እስር ቤት ውስጥ ገቡ። እዛ እስር ቤት ውስጥ ከገቡት ውስጥም ደግሞ ቶሚ የተባለ አንድ ወጣት ልጅ ነበር። ስለዚህ አንዲ ቶሚ ከኔ ጋር መሆን ይችላል ብሎ ከራሱ ጋር እንዲቆይ ያደረገው። ቶሚ ግን ዝም ብሎ ተራ የሚባል እስረኛ አልነበረም። አንድ አስደንጋጭ ዜና ለአንዲ ይነግረዋል። ሚስትህንና የድብቅ ፍቅረኛዋን የገደለውን ሰው በደንብ አድርጌ ያውቀዋለሁ ይላል። ታዲያ አሁን ይህ ትልቅ የሚባል ዜና ነው። አንዲ ይህንን ገዳይ ማወቅ ከቻለ እሱ እንዳልገደለ ፕሩቭ ማድረግ ቻለ ማለት ነው። ወይንም ገዳይ እንዳልሆነ ማስመስከር ቻለ ማለት ነው። ነፃነቱን የሚያውቅበት የሚያገኝበት ጊዜው ነው። ስለዚህ መኒ ላውንድሪንግ የሚሰራውን ሳሙኤል ኖርተንን ሄዶ ያናግረዋል። ገንዘቡን እያሸሸለት ስለሆነ ወዳጄ ነው ብሎ አሰበው። ሳሙኤል ኖርተንም ደግሞ መኒ ላውንደር ለማድረግ ወይንም ገንዘብን ለማሸሽ አንዲ በጣም እንደሚያስፈልገው ያውቃል። ስለዚህ ለዚህ ብሎ አይ አንተ ከወጣ ማንም ያግዘኝ የለም አልችልም አለው። ከኋላውም ሄዶ ሳሙኤል ኖርተን ቶሚን ሊያስገድል ቻለ። ብቸኛ የነበረው ምስክር፣ ገዳዩን የሚያውቀው ብቸኛው ሰው
አሁን ሞተ ማለት ነው። ማስረጃ ጠፋ። ከዚች ደቂቃ ጀምሮ አንዲ በፊልም ውስጥ ማበድ ጀመረ። በቃኝ ማለት በቃኝ ነው ብሎ ሁሉንም ነገር እርግፍ አረገ ማለት ነው። ብዙም ሳይቆይ አንዲ እስር ቤት ውስጥ መቀመጥ ነበረበት፣ ነገር ግን ጠፍቷል ብለው ለሳሙኤል ኖርተን ይነግሩታል። ታዲያ አንዲ ከመጥፋቱ በፊት ለሬድ የነገረው ነገር ነበር። ጌት ቢዚ ሊቪንግ ኦር ጌት ቢዚ ዳይንግ ብሎት ነበር። በመኖር ውስጥ ወይ ቢዚ ሁን አለበለዚያ የሞትክ ቢዚ ሁን እንደማለት ነው። አሁን ታዲያ ሁለቱን ገጸ ባህሪዎች ተመልክተናል። ሬድንም አንዲንም አይተናል። ሬድ ዕጣ ፈንታውን ተቀብሎ የኖረ እስረኛ ነው። 20 ምናምን ዓመት ታስሯል። እዛው ነው መሞተው ብሎ የተቀበለ ነው። አንዲ ግን ሁሌም ቢሆን ተስፋ ነበረው። የሆነ ቀን ልወጣ እችላለሁ የሚል ሐሳብ ነበረውና ሐሳቡም ደግሞ ተሳካለት ማለት ይቻላል። እንዴት ነው ከእስር ቤት የወጣው? እንዴት ሊያመልጥ ቻለ ማለታችሁ ግን አይቀርም። ምን ያህል ታጋሽ እንደሆነና ምን ያህል በትናንሽ ነገሮች ትልቅ የሚባል ውጤትን ማምጣት እንደሚችል ያየንበት አጋጣሚ ነበረ። ዚላችሁ እንደሆነ ወደ እስር ቤቱ ከመጣ በአንድ ወር ውስጥ ሮክ ሃመር ወይንም ደግሞ የድንጋይ መዶሻ ብሎ ጠይቆ ሬድ ያንን መዶሻ ሰጥቶት ነበረ። ታዲያ ያቺን መዶሻ በየቀኑ እየያዘ ግድግዳውን መፋቅ ብቻ ነበር ስራው። ቀስ ብሎ ማንም ሰው ሳይሰማ ግድግዳዋን እየፋቀ ለ20 ዓመታት ቆየ። ከሱ የሚያስፈልገው ትንሽ የሚባል ኃይል ነው። ሌሎች እስረኞች መስማት የለባቸውም። ስለዚህ በየቀኑ ቀስ በቀስ ያቺን ግድግዳ እየፋቃት ሄደ ማለት ነው። በ20 ዓመት ጊዜ ውስጥ ግድግዳውን መቆፈር ቻለ። ባዶ ነው። አሁን ማምለጥ ይችላል። የዛኔ የሚጠብቀውን ፍሪደም ብሎ ያሰበውን ነፃነት ብሎ ያሰበውን ነገር ሊያገኝ ቻለ። የአንዲ ነፃነት እዛ ጋር ሄደ። እስር ቤት ውስጥ የሚታሰሩ ሰዎችን ከጠየቃቸው አንድ የሚነግሯችሁ ነገሮች አሉ። ሁሌም ቢሆን ፍተሻ አለ። ስለዚህ መዶሻውን የት አድርጎት ነው ትላላችሁ? አንዲ የግል የሚለው የራሱ የሆነ ባይብል ነበረው፣ ማለትም ደግሞ መጽሐፍ ቅዱስ። እቺን መጽሐፍ ቅዱስ ወረቀቷን ቀዶ መዶሻዋን በመሃል አስቀምጧት ነበር። በዛ መንገድ ምንም አይነት ፍተሻን ሊያመልጥ ቻለ ማለት ነው። አሁን ደግሞ ወደ ሬድ ህይወት እንመለስ። ሬድ አሁንም ተስፋ የቆረጠ ግለሰብ ነው። ምንም አይመለከተኝም አይነት አካሄድ ነው የሚሄደው። አሁንም ታዲያ ፓሮል ላይ ተጠራ። አፕሊኬሽኑን አክሴፕትም ሊያረጉት ወይንም ሪጀክትም ሊያረጉት ይችላሉ። እሱ እዛው ህይወትን የለመደ ሰው ነው። ከዛ እስር ቤትም እወጣለሁ ብሎ አላስብም። ስለዚህ በዛው ሐሳብ ውስጥ እንደለመደው ስልቹ ሆኖ ሄደ። ነገር ግን አፕሩቭ ተደረግ ወይንም ደግሞ አክሴፕት ተደርገሃል፣ ነፃ ነህ ተብሎ ተሰጠው። ሬድም ያልጠበቀውን ፍሪደም ሊያገኝ ቻለ። እሱ ዕድሜ ዘመኑን እዛው የሚሞት ነበር የመሰለው። ነገር ግን ጭራሽ ሲወጣ እስር ቤት የሚናፍቀው አይነት ሁኔታዎች ያጋጠሙት ጀመር። ፍሪደም እንዲህ ነው እንዴ የሚል ሁኔታዎችም አጋጠሙት። ከ20 ዓመት በላይ እስር ቤት ውስጥ ለታሰረ ሰው ውጪ ወይንም ፍሪደም የተባለ ነገር በአንዴ ኦቨርዌልሚንግ ሊሆን ይችላል፣ ሊከብደው ይችላል። እንደምንም ብሎ ግን ነፃነቱን በዛ ውስጥ ያገኘ ሰው ሆነ ሬድ። የአንዲንም ህይወት በዚህ መንገድ ተመለከት ነው። አንዲ ለሬድ የጻፈው አንድ ደብዳቤ ነበር። ደብዳቤው ላይ እንዲህ ይላል፣ ሬድ ሆፕ ኢዝ አ ጉድ ቲንግ። ተስፋ በጣም ጥሩ የሚባል ነገር ነው፣ እንደውም ምርጥ የሚባል ነገር ካልሆነ ማለት ነው። ምንም የሚባል ጥሩ ነገር ደግሞ አይሞትም ብሎ ጽፎለታል። ዘ ሾሻንክ ሪደምፕሽን የተሰኘውን ፊልም በዚህ መንገድ ተመልክተናል። ሁለት ነገሮችን አየን፣ ፍሪደምን እና ፋክቲሲቲ። ሁለቱን ገጸ ባህሪዎች በሁለቱም አይነት ሪያሊቲዎች በሁለቱም አይነት እውነታዎች ተመልክተናል። እስከ መጨረሻው ስለተከታተላችሁ ያመሰግናለሁ። ቻው።